ሰላም ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ለዚህ ቤት አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ ለምታደርጉኝ እጅግ አድርጌ አመሰግናለሁ። ቪዲዮን ሲጀምሩ ደግሞ በላይክ ጀምሩ። የኔ ምርጦች፣ የኔ የማዳም ቅመሞች ማለት ነው። በጣም ነው የምወዳችሁ። እንግዲህ ይዤላችሁ መጥቻለሁ። ተከስተዋል። ትላንትና በነገራችን ላይ ሰዓት አሳስተው በጣም አምሽተው ነው የለቀቁት። እንግዲህ አበጋዝ ነገሮች አልሳካ ሲሉት በስተመጨረሻውም ወንድሞቹንና እህቱን ይዞ መጣ ማለት ነው። በነገራችን ላይ በሩታዬ ቤት በተለቀቀው ቪዲዮ ላይ ፖሊስ አመጣለሁ ብሎ ዝቶ ምናምን ነገር ነበረ ቱር ሲል ከቤት የወጣው። እውነትም ፖሊስ ይዞ የሚመጣ ነበር ይመስላል። ግን ነገሩ እንደማያዋጣው ስለገባው ወይም ደግሞ ሩታዬ እውነታ እንዳለ ሲያቅ ሮጦ ወንድምና እህቱን የሱ ፖሊስ ወንድምና እህቱ ስለሆኑ ቡዜንና ዴቭን ይዞ መጣ ማለት ነው። በዚህ አጋጣሚ ቡዜና አብርሃም አንድ ናቸው። እውነት ለመናገር አንድ ናቸው። ትንሽ የሚያስተውለውና የሆነ እውነት ላይ ቆሞ የሚናገረው ዴቭ ነው። ቡዜ ግን እናት ነኝ ትላለሽ። በጣም እኔ እንጃ ምን ብዬ እንደምነግራችሁ ባላቅም በጣም ሩታዬ ላይ ያላት ትኩረት የሚገርም ነው ጋይስ። እንዴት ሰው እንዴት በዚህ ልክ ወንድሟ ሲሆን ሽንጧን ገትራ ትከራከራለች። የሩታዬ ነገር ሲሆን ግን በቃ ሁሉም ነገር ባለፈው ታሪክ ነው እንደምትሆኚ ስላለፈው ህይወትሽ ነው የምትኖሪው፣ ዛሬን አዲስ ህይወት መኖር አለብሽ እያለች በጣም ለአብርሃም ነው የምትከራከረው ማለት ነው። አንቺ ቆይ ለዚህ ለሽማግሌ የሆነ ሰውዬ እንደዚህ ሽንጥሽን ገትረሽ የምትከራከሪው ቡዜ ማለት ነው። ትላንትና ሩታ ልጄ ጠፋብኝ ብላ 10 ስልክ ሲደውልልሽ አንቺም ስራ ላይ ነሽ፣ ስልክሽም አይሰራም፣ አላየሽም። አብርሃም ተያዘ ወይ ደግሞ ሩታዬ ወደ ፖሊስ አመለከተች ሲባል እየሮጥሽ ተከሰትሽ ማለት ነው። አየሽ አንቺ ለወንድምሽ ይሄን ያህል ከተሰማሽ እሷ ደግሞ የወለደችዋ ወላጅ የሆነ ልጇ ነው። ምን ይሰማታል ብለሽ ነው እንደዚህ ልጅቷ ላይ በእንደዚህ አይነት መልኩ በቃ የሆነ የኔ ብቻ ይሁን ልክ እንደ አብርሃም ትንሿ ሁለተኛው አብርሃም በሉ ትንሿ ሳይሆን ቡዜ ማለት ሁለተኛው አብርሃም ነች። እውነት ለመናገር አብርሃም ከሆነ ራስ ወዳድ ነው እናውቀዋለን። ሲቀጥል ደግሞ ሩታዬ ለነሱ ማሳወቅ አልነበረባትም ብለን ስንናገር ነበርና እሷ ለካ ስለምታስተውል አስተዋይ ሴት ስለሆነች ዝም ብዬ ልጁን ይዤ ከሄድኩኝ ልጄን ይዛ ጠፋች ብሎ ስሜን እንዳያጠፋ ብዬ ነው ብላለች። አያችሁ ለራሷ ትታ ለሰው ትጨነቃለች ማለት ነው። ለሱ ትጨነቃለች። እሱ ግን እዛ ጋር ሄዶ አሸሸ ገዳሚ ሲል እቺ ልጅ ምን ይሰማታል ብሎ ለሷ ቅንጣት ኃይል እንኳን ለሷ አይጨነቅም። ገባችሁ? ዛሬ ላይ እንደዚህ ለልጅክ አብርሃም የምትባለው ግለሰብ ዛሬ ላይ እንደዚህ ለልጅ ስትከራከር እቺ ልጅ ቤተሰቦቿ ለሷ ምን ያህል እንደሚጨነቁላት አይገባህም? አንተ ለልጅህ እንደዚህ ከሆንክ እናቷ እኮ የወለደች እናቷ ለሷም ልክ አንተ ለልጅህ እንደምትጨነቀው ለሷ ትጨነቃለች። ገባክ? በዛ ላይ ደግሞ በእንደዚህ አይነት ሁኔታ ውስጥ ሆና ልጄ ምን ሆና ይሆን እያለች ታስባለች። ወላጅ እናት ስለሆነች ማለት ነው። በነገራችን ላይ ከነሱ መሃል አስተዋይ ሰው የእናቷ ድንጁ ጉርጉር ነው ይባላል። ምን ለመናገር ቡዜና አብርሃም ከወጡ ወደ ዴቭ ወጣው ማለት በጣም ነው የሚከብደውና ከነሱ አስተዋይ ዴቭ ነው። የሚናገራቸው ንግግሮች የሆነ በቃ እንዴት ነው በጣም የሚገርም እንትን ነው የሚያወጣው ዴቭ ማለት ነውና የሩታዬ አክስትም እውነት ለመናገር በጣም ተጣጣራለች። ግን እሷ እንድትናገር ወይ ደግሞ አይፈቅዱላትም አብርሃምና ቡዜ ማለት ነው። ትላንትና የት ነበርሽ? ምን አለች ቡዜ? አብረን ኖረናል፣ አብረን ብዙ ነገር አሳልፈናል፣ እንደ እህትም ከእህትም በላይ ሆኜ ከጎኗ ነበርኩኝ እያለች እንግዲህ ውለቷን እየተናገረች ነው ቡዜ ማለት ነው። የት ነበርሽ ታዲያ? ትላንትና አንቺ ከጎኗ ከሆንሽ ያኔ በሯን ዘግታ ስታለቅስ እኮ አልነበርሽም እኮ። ቼክአፕ እንኳን እኮ ብቻዋን ስትሄድ ነበር። ሌላ ሰው እየለመነች ከሰው ጋር ነበር እኮ ቼክአፕ ላ ስትሄድ የነበረው። በዛን ሰዓት እኔ አክስቱ አለው
ወንድሜ ባያስተውልም እንኳን እኔ ከሱ ይሻላለሁ። እናትነት ምን እንደሆነም አይቻለሁ። አብሬሽ እስኪ ቼክ አፕ ልሂድ ብለሽ መቼ አንድ ቀን ተከትለሽ አታውቂያለሽ? በስተመጨረሻው ሩታዬን ለመውለድ በደረሰች ሰዓት ያጥሮፍ አትስማሽን እሱን አክብራችኋል። ከዛ ውጪ ግን አንድም ቀን ሩታዬ ጎን አይተንሽ አናቅም። በውስጥ እናወራለን፣ በውስጥ የምትዩ ማለት ነው። ዛሬ ለምን በውስጥ አውርተሽ ማሳመን አቃተሽ? ስለ ትላንትና በውስጥ ማውራት እዚህ ጋር አምጥተሽ ከምትናገሪ ማለት ነው። የትኛውም ቦታ እኮ እሷ ሄዳ መኖር መብት አላት። ግዴታ አዲስ አበባ ላይ መኖር አለባት ለአብርሃም ሲባል ተብላ ልክ የሆነ ህግ ለሷ የሆነ አዲስ ነገር ወይ ደግሞ አዲስ አዋጅ እንዳወጣላት እዚሁ ነው መሆን ያለብሽ ብላችሁ ሁለት ድንጋይ ራሶች ማለት ነው። አብርሃም እና ቡዜ ሁለት ተመሳሳይ አስተሳሰብ ያላቸው እሷ ላይ የሆነ እንዴት ነው እርምጃ ወይ ደግሞ አዲስ አዋጅ እንዲወጣ ነው የሚፈልጉት ማለት ነው። በዚህ አጋጣሚ ሩታ ማለት ነው ከነሱ ጋር ምንም ጭቅጭቅ ንትርክ ውስጥ መግባት አልነበረባትም። እውነት ለመናገር እሷ የራሷን ትታ ለሰው ወይ ደግሞ ለነሱ ስለምትጨነቅ ነው እንጂ ላጥ ብላ መሄድ ትችል ነበረ። ከምሬ ነው የምላችሁ። በሷ ህይወት ውስጥ እነሱ ማስፈቀድ አያስፈልግም። ምክንያቱም እሱ እዛ ጋር እየሄደ የራሱን ህይወት እየኖረ ነው። እሱ የራሱን ህይወት እየኖረ እየተዝናና የሆነ በቃ በሚፈልገው ታይም እየመጣ እየገባ ልጁን ያያል። እሷ ደግሞ ጸጥ ብላ ቤት ውስጥ ልጁን ይዛ ትቀመጥ። እንደዛ እኮ ማለት እኮ ነው። ብዙ አልገባችሁም እንዴ? ከምሬ ነው የምላችሁ። እንደዛ ነው። የትላንትና ያለፈውን ለምን ታነሻለሽ እያለች አፋፋን ትላታለች ማለት ነው። አንቺ ባሳለፍሽው ነገር አይደል እንዴ ዛሬ ላይ እሷን እየወቀሻት ያለሽው? ትላንትና ከጎንሽ ነበርኩ፣ እንዴት ነው እኔ ላይ እንደዚህ በመታደርጊው? እንዴት ነው የራቁት ቪዲዮ እያልሽ የምታነሽ? የትላንትና አይደል እንዴ? ሩታን የትላንትናውን ነገር አታንሺ ካልሻት አንቺ ራስሽ መድገም አይጠበቅብሽም። አለፈ በቃ አደረገችው፣ ተሳሳተች፣ ተከሰተ፣ አለቀ። መድገም አይጠበቅብሽም። እሷን አታንሺ ካልሽ አንቺ ማንሳት አልነበረብሽም። እንደ ሴት ደግሞ እንደ እናት ከሆንሽ ደግሞ ወልደሻል፣ የልጅ እናት ነሽ። ልጅ ምን እንደሆነ ታውቂያለሽ። ዛሬ ላይ ሩታን እንደዚህ መጫን አልነበረብሽም። ለነገሩ እሷ ምናልባት ወልዳ ቤተሰቦቿ ጋር ጥላ ነው እንደፈለገች እየኖረች ያለችው። ሩታዬም ከዚህ ወስዳ ሄዳ ይሄ ልጅ ወይ እዛ ጥላ ትመጣለች የሚል ስጋት ገብቷቸው ይመስለኛል ጋይስ እንደዚህ የፈሩት። ከምሬ ነው የምላችሁ። ታዲያ በሰላማቸው ነው እንደዚህ የፈሩት እንጂ እኮ 2 ወር እኮ ትልቅ ሆኖ አይደለም እኮ። ሲቀጥል ደግሞ ቡዜ ማለት የነበረባት ጭንቅላት ቢኖራት እንደ ዴቭ ማለት ነው ማለት የነበረባት ወንድሟን ማለት ነው። ሩታን ሳይሆን ወንድሟን ነበር መምከር የነበረባት። ገባችሁ? እሷ አሁን ንዴትና እልህ ስላለባት ሩታን ዝቅ ለማድረግ ነው ፍላጎቷ ማለት ነው። የፈለገ ነገር ብታመጪ ሩታ ላይ አንቺ ምንም አይነት እርምጃ መውሰድ አትችይም። እንደውም መምከር የነበረባት ማለት ነው ወንድሟን። 2 ወር ማለት ምንም ነች። 3 ወርም ከዛ በላይ መቀመጥ የፈለገችውን ታይም መቀመጥ ትችላለች ሩታ። ስለዚህ አንተ የራስህን ህይወት እስከ ጀመርክ ድረስ ህግ እንኳን በሳምንት 3 ቀን ቢልክ አንተ በሳምንት 1 ቀንም ቢሆን እየሄድክ ማየት ትችላለህ። ቡታጀራ ይሄን ያህል እኮ ከሀገር ውጪ ያደረጉት እኮ ጋይስ። ሩታም ብላለች ሰው እኮ ከሀገር ውጪ ሀገር ሰው ሀገር እንኳን ወልዶ አስቀምጦ ሄዶ ወይ አባት ወይ እናት ተመላልሰው እኮ ያያሉ። ምን ችግር አለው? የነሱ የተለየ ነው እንዴ? ከሀገር ውጪ ነው እንዴ የነሱ ነገር ሲሆን ምን ነው እንደዚህ ተጋነነ? እና ተረጋጋ ብላ ወንድማቸውን እንደ መምከር ልክ እሱ ሮጦ እነሱ ጋር ስልክ ሲደውል እነሱም ተያይዘው ፖሊስ ይመስል በር ያንኳኩ ይመጣሉ ማለት ነው። በነገራችን ላይ ዴቭ እውነት ላይ ነው የሚቆመው፣ እውነታውን ነው የሚናገረው። እሱ በትክክል ነው። ግን 2 ተመሳሳይ አስተሳሰብ ያላቸው 2 ሰዎች አስተሳሰባቸው ደግሞ አንድ የሆነ ዴቭ ቡዜና አብርሃም ናቸው። እና ወንድሟን እንደ መምከር ትሂድ፣ በሳምንት ከቻልክ በሳምንት ሄደክ ምን እሱ ትናንትና አይደል እንደ አዲስ አበባ ያየው ጋይስ። ቡታጀራ ላይ አይደል እንደ አመድ ሲያቡን የከረመው። የዛሬ አመትና የዛሬ 2 አመት ራሱ አልሞላውም በቅጡ አመት በሉት። እና ምንድነው እንደዚህ ማጋነን? እና ቡዜ ግን ብትረጋጋ
ጥሩ ነው ባይነኝ። እንደዚህ ልጅቷ ላይ ማፍጠጥ አይጠበቅባትም። ሩታዬም ደግሞ ፊት አትስጫት። ሲጀመር ቤትሽ ድርሽ እንድትል ራሱ ማድረግ ትችያለሽ። እና ወዶች ይሄን ይመስላል ማለት ነው።